ላይቶች ዛሬ ደግሞ በኖላይቶች መተናል ማለት ነው። ሜላት ሁሉንም ነገር አወቀች ማለት ነው። እንትና ሜሮን እንዳደረገችው እንደዚሁም ደግሞ ሜሮን እስከ ዛሬ ድረስ ዝም ብላ እንደቆየች ሜሮን ናት የገደለቻት እያለች ማስታወስ ብቻዋን እየለፈለፈች አብዳለች ማለት ነው። እንግዲህ ወይዘሮ ሜላት ባዩሽን ገደልሽ ተብላ እስር ቤት ከገባይ በኋላ ይሄን ነገር ስትሰማ ደግሞ ብቻዋን ማውራት ጀምራለች ማለት ነው። ሰላም ጤና ስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ ሸር ሰብስክራይብ አድርጉ። አረባከችሁ ላይክ ሸር ሰብስክራይብ አድርጉ። ዛሬ ይዤላችሁ የመጣሁት እንግዲህ ኖላይቶችን ነው። ሀናና አሴር ይቅር ተባብለው ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። አንቺ ትባሽ እኔ ልባስ እየተባባሉ ፍቅራቸውን እያጣጣሙ ይገኛሉ ማለት ነው። የሁለቱ ጉዳይ እንግዲህ ደስ የሚል ዜና ይሰምተናል ማለት ነው። ኖላይትም ደግሞ አብረው መሆናቸውን በጣም ደስ ብሎታል ማለት ነው። እንደዛ ለትንሽ ጊዜ ተቆራርጠን ነበር እኔና አሴር እያለች ትነግረዋለች ማለት ነው። ወይዘሪት ሀና ማለት ነው። ለምን ምንነሽ እያላት ነበር ማለት ነው። ምክንያቱም አሴር ትንሽ ቅር ብሎት ነበረ። እኔም ደግሞ ቶሎ አልተቀበልኩትም ነበር ፍቅሬን ስትለው፣ ኖላይትም ለምን እንድታረግ ያለሽ ብሎ ትንሽ ቆጣ ብሏት ነበር ሀኒቾም ማለት ነው። አሁን ላይ ግን ደስ የሚል ዜና ሰምተናል ማለት ነው። ሀናና አሴር ተጣምረዋል። በጣም ደስ ብሎኛል ማለት ነው። የሁለቱን ደስታ ለማየት በጣም ጓጉቼ ነበር ማለት ነው። እንግዲህ ያው ምክንያቱም ሀና እኔ ጋር መጣች ብሎ ለተምቹ ነገረው ማለት ነው። ምን አለች መታ ሲለው እንደምትወደኝና እንደምታፈቅረኝ ነገረ ችኝ ይለዋል ማለት ነው። ተምቹ ደግሞ ምናልባት ያ አስቀይሟት ይሆናል። ሴት ወዳጅ ስለሆነ ሴት ስለሚወድ በሄደበት ያንን በማስመልከት ይሆናል እንጂ ሀና በፍጹም ዝም ብላ አትመጣም ነበር ይለዋል። ሀና ሲመስለኝ ከዚህም በፊት አሴር ተምቹ ስለተቆጣትም ይመስለኛል ማለት ነው። አሁን ላይ ግን ደስ የሚል ጊዜ እንግዲህ አሳልፈዋል ውዶቼ ማለት ነው። ሁለቱ እኔ በጣም ነው ደስ ያለኝ ማለት ነው። የሁለቱ ጉዳይ አንድ ላይ በመሆናቸው በጣም ወድጀላቸዋለሁ ማለት ነው። ያሴርና የተምቹን ጓደኝነት እንግዲህ በስተ መጨረሻ ሀንቾ እጃቸው ውስጥ ገብታለች ማለት ነው። አሴር እንግዲህ ለፍቶም አልቀረ ማለት ነው። በጣም ደስ ይላል ውድ ቤተሰብ ማለት ነው። እኔ ራሱ ደስ ብሎኛል። የሀናና የአሴር ነገር በጣም ግራ ገብቶ ስለነበረ አሁን ላይ ግን በጣም ደስ የሚል ነገር አይተናል ማለት ነው። ወይዘሮ አስቴርም እንግዲህ ወደ ቤቷ ተመልሳ ነበር፣ ወደ ልጇ ቤት ማለት ነው። ማነው እንደዚህ ያደረጋት? ሜላትን ጭራሽ እንደዛ ስታሳድዳት የነበረ ሴትዮ አሁን ደግሞ ወደ እስር ቤት ያስገባት ልጅን ማን ነው እያለች እንግዲህ ተመልሳ መታለች ማለት ነው። እስር ቤትም ደግሞ ከሀናና ከምላሴ ጋር ሆና ሂዳ ጠይቃለች ማለት ነው። እቤት በመጣይ ሰዓት ደግሞ በጣም ተበሳይታና አዝና ምን እያደረጋችሁ ነው? ሀና ሴት ናት ብላ ስጠይቃቸው ወይዘሮ አስቴር ሀና እኮ ወደ ቤቷ ተመልሳለች ብለው ወደ አባቷ ጋር ሄዳለች ሲሏት በጣም ተናዳና ተበሳጫለች ማለት ነው። እንዴት ምን ሆና ምን አድርጋችኋት እያለች ነበር ማለት ነው። ምንም ያደረግናት ነገር የለም ግን መመለስ ስለነበረባት አሁን ሄዳለች ብለው ይሏታል ማለት ነው። እሷም ግራ እየገባት እንደዚህማ ሊሆን አይችልም እያለች ማለት ነው። ግራ ይገባትና ተነስታ ወደ ሀና ቤት ትሄዳለች። ኖላይት ጋር ሄዳ ኖላይት ጋር ከሄደች በኋላ እንግዲህ ሀንቾ ለምን እንደመጣኝ ለምንም ወደዛ ወደ አባቷ እንደተመለሰኝ እናም ደግሞ ለወይዘሮ አስቴር ያለቻት ሙሉ ለሙሉ እዚህ መሆን አለብኝ፣ በዛ ላይ ደግሞ አባቴ ብቻውን ነው ይከፋዋል፣ አባቴ ሁሌ እየከፋው ስለሆነ ብላ ትላታለች ማለት ነው። እውነት ነው ሀና ሞላ ቤተሰቡን ካገኘሁ በኋላ የአባቴን ነገር እኔ ጣል አድርጌዋለሁኝ ነበር እያለች ትነግራታለች ማለት ነው። እሷም ደግሞ በቃ እሺ ካልሽ ችግር የለም ግን አሁን መሄድ አለብኝ፣ ወደ ቤት ብትመለሽ ደስ ይለኛል ብላት ወይዘሮ አስቴር ለሀና ነግራት ትወጣለች ማለት ነው። በፍጹም እመጣለሁ እየመጣሁም ነው፣ እንደገናም ደግሞ አባቴ አሁን ብቻውን ስለሆነ ሁሌ ሙጥጥ አርጌ እሱን ትቼ ከእናንተ ጋር ሲሆን ይከፋዋል እያለች ትነግራታለች ማለት ነው። አሁን ላይ አዎ በትክክል ሀና ጥሩ አድርጋለች ማለት ነው። አባቷን እንግዲህ መተው የለባትም ሁሌ ትታ እስከመቼ ድረስ እውነት ከወጣ በኋላ አባቷን ትንሽ ረገብ አድርገው ነበር ማለት ነው። አሁን ላይ ግን ሁሉንም ነገር ትታ ከአባቷ ጋር ሆናለች። በጣም ደስ ይላል ማለት ነው። የሀናና የኖላይት እንግዲህ ታውቃላችሁ ለሀና ያለው ፍቅር ማለት ነው። ላይ ወይዘሮ ሜላት ተናዳ ተበሳይታ እያለቀሰች ትገኛለች ማለት ነው። ምክንያቱም ብቻዋን ማውራት ጀምራለች ማለት ነው።
እያለቀሰች የምትገኘው ምንድን ነው ወይዘሮ እንትና ማለት ነው ማነች ሜሮን እስከ ዛሬ ድረስ እንዴት ሳትነግረኝ እንዴት እንደዚህ ታደርጋለች? ምንም ቢሆን እኮ አብረን ብዙ ነገርን አሳልፈናል። ይሄ እስከሚፈጠር ድረስ እንዴት ሳትነግረኝ ብላት በጣም ተናዳለች። ይህንንም ነገር ደግሞ ያደረግሽው አንቺ ነሽ፣ እደርስበታለሁ ሜሮን እያለች ብቻዋን እያወራች አብረዋት የታሰሩት ደግሞ እንዴ ማዘሯ ምን ሆነሻል? ዛሬ ችግር አለ እንዴ? ቆይ ችግርሽ ምንድን ነው? ይህን ያህል ያበሳጭሽ ነገር እያሏት ነበር ማለት ነው። ምክንያቱም እሷ ችግሯ እያለቀሰችና እየተበሳጨች እኔ ብቸኛ ነኝ እንዴ እያለች ማውራት ትጀምራለች ማለት ነው። በዚህ ሰዓት ላይ እንግዲህ እሷ እንደዚህ ያደረገችው ምክንያቷን ታውቃላችሁ ማለት ነው። ሜሮን እንግዲህ እስካሁን ድረስ መረጃውን አላወጣችም ነበር። አሁን ግን በስተመጨረሻ እውነት ነው እውነት ስለማይደበቅ ሁሉንም ነገር ተናግራለች ማለት ነው ለፖሊሶቹ። እሷም ደግሞ ያው መናገር ስለነበረባት የተናገረችው። አሁን ላይ ግን እሷ ወደ እስር ቤት እንደምትመጣ ተስፋ አለኝ ማለት ነው። እንደዚሁም ደግሞ ባዩሽ ስትገደል የነበረ ቪዲዮ ነው ከሜሮን ጋር ያለው ታውቃላችሁ ማለት ነው። ግን ይህ ሁላ ጊዜ በጣም ብዙ ነገርን አሳልፋለች ማለት ነው ሜላት ማለት ነው። ያም አልፎ አዘን እንኳ ሳትጨርስ ነው ወደ እስር ቤት የሄደችው ማለት ነው። ይሄ ነገር እንግዲህ በጣም ከባድ ነው ለእሷ ማለት ነው። ታውቃላችሁ በጣም ከባዱ ትልቁ ነገር ይሄ ነው ማለት ነው። በቅርቡ ደግሞ ሁሉም ነገር ተስተካክሎ የምናየው ይሆናል ማለት ነው። ውድ ቤተሰቦቼ ሜሮን እንግዲህ በጣም ያስከፋት ነገር ይሄ ነው ማለት ነው እላችኋለሁኝ። አሴርና ሀንቾ እንደዚሁም እንኳን ደስ አላችሁ ለማለት እወዳለሁ ማለት ነው። የሁለቱ ጉዳይ በጣም ደስ ይላል ማለት ነው። ሁለቱ እንግዲህ ተመካክረው እንደዚሁም ደግሞ ለኖላዊት ትንሽ ተቀያይመን ስለነበር አሁን ግን ፈራሁኝ እንዴት ብዬ ልደውልለት እያለች ነበር ማለት ነው። ኖላዊትም ደግሞ ምንም ችግር የለም አንቺ ለመደወል ከፈለግሽ ወይም ደግሞ ጻፊለት፣ ችግር የለም ብጽፊለትም ምንም አይልሽም፣ እመኝኝ ሀንቾ ጻፊለት እባክሽ እያላት እንግዲህ ኖላዊት አጽፏታል ማለት ነው። ብጽፊለት ይሻላል ብሏታል ማለት ነው። እሱም ደግሞ እሺ ሜሴጁ ይሻላል ወይ አባዬ እያለች ትለዋለች ማለት ነው። አንዳንድ ግጥምም እየነገራት ስትጽፊለት ደግሞ በደንብ አድርገሽ መጻፍ አለብሽ ለሱ እያለ ይነግራታል ማለት ነው። እሷ በነገራችን ላይ ከአሴር ጋር ከሆነ በኋላ አሁን ጥሩ ለውጥ አምጥታለች። ሀና ፈገግታዋ ራሱ በጣም ደስ ይላል ማለት ነው። ብዙ ነገርን ያሳለፈች ብዙ በጣም እንትን ያልሽ ነበረ ማለት ነው። በሱ ጉዳይ ላይ ታውቃላችሁ ልቧ ስብርብር ብሎ ነበረ። ምክንያቱም ከእንትና ከኢዛ ጋር ከሆነች በኋላ ኢዛ ደግሞ የሚፈልገው ታውቃላችሁ እሷን ነው። እና እንግዲህ ወይዘሮ አስቴር ተናዳ ተበሳይታ ወደ ቤት ከመጣይ በኋላ ምን ተፈጠረ እንግዲህ ሜላትንም ደግሞ እየተቆጣቻት ነበር ማለት ነው። ታይ ብዬሽ ነበር ብታይ እንዴት አሉ ጓደኞችን አፍርቻለሁ መሰለሽ እስቲ ስትላት እንዴት እንደዚህ ታደርጊያለሽ? ያ አልበቃሽ ብሎ ነው ወይ እንደዛ ስብርብር ካረጉሽ በኋላ ምን ፈልገሽ ነው ደግሞ አሁን እያለ በጣም ተቆጣቻት ማለት ነው። እሷ እንግዲህ እንደዛ ያደረገችው ታውቃላችሁ እሷ ወይዘሮ እንትና በጣም ጠንቃቃና ጎበዝ ጠንካራ እናት ናት ማለት ነው። አስቱ እና እንደ መስፍን መልካም ሰዎች የለም። እሷ እንግዲህ ብዙ ተናግራለች ማለት ነው። በፊትም ባዩሽን ተይ እያልኩሽ ነው አንቺ ራስሽ ሰውን እያቀረብሽ ነው የምትጎጂው ብላ ተቆጥታታለች ማለት ነው። እሷም ደግሞ ምን ላደርግ ብለሽ ነው እማዬ፣ ሁሉም ሰው እኮ አንድ አይደለም እያለች ትላታለች ማለት ነው። እንደዛ እያልሽ ነው ራስሽን እንትን የምትይው። ስለዚህ አሁንም ቢሆን ሰው ማመንሽን በልክ አድርጊው የኔ ልጅ እያለ መካክራት። አሁንም ወይዘሮ ሜላት በቅርቡ እንደምትፈታ ከእስር ቤት እንግዲህ ሰላምና ምላሴ ብቻ ናቸው ቤት ውስጥ ያሉት። እነሱ ደግሞ በጣም ጨንቋቸዋል ማለት ነው። በዛ ላይ ሀናም ትታቸው ስለሄደች ግራ ገብቷቸዋል ማለት ነው። እናም እንትናለች እጂ ድንብላል ማለት ነው። እነሱ እንግዲህ አሉ እስካሁን ድረስ ሰው ግን ብቻቸውን ሆኖ እስከ መቼ ድረስ እና ወይዘሮ ሜላት ይብቃት፣ ፍትህ ለሜላት ማለት ነው። የሜላት ነገር እንግዲህ ይብቃ ብዬ ነው የማስበው። ወደ ቤቷ ትመለስ እላለሁ። ያው
ህግ ስለሆነ እንግዲህ ደምድሞባታል። አንደኛውንም እሱንም ደግሞ ጉዳቷን መጨረስ አለባት። በቅርቡ ሁሉም ነገር ይፋ ይወጣና እሷም ተስተካክላ ወደ ቤቷ ትመለሳለች ብዬ አስባለሁ ማለት ነው። እንግዲህ ወይዘሮ አስቴር ልጆቹን አይዟችሁ በማለት አብራ ከነሱ ጋር እየኖረ ትገኛለች ማለት ነው። ግን በጣም ያሳዝናል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አግዙኝ ባይ